ለማስፋፋት ተግባራዊ እርምጃ ያስፈልጋል። ሰሜን ኮሪያ ምንነቱ ያልታወቀ ሚሳኤል መተኮሷን አስታወቀች። የሀገሪቱ ወታደራዊ ባለስልጣናትን ጠቅሶ አዣንስ ፍራንስ ፕረስ እንደዘገበው ሰሜን ኮሪያ ዛሬ ቢያንስ አንድ ሚሳኤል ተኩሳለች። የቤልግሬድ ፖሊስ የ18 አፍጋኒስታናውያን ስደተኞች አስከሬን ማግኘቱን አስታወቀ። ስደተኞቹ በእንጨት ማመላለሻ የጭነት መኪና የተለያዩ ክፍሎች ተደብቀው ወደ ዋና ከተማዋ ሶፊያ ሲያቀኑ የነበሩ ናቸው ተብሏል። ዜና የኢትዮጵያ ብሔራዊ ምርጫ ቦርድ ባለፈው ጥር 29 ቀን 2015 ዓ.ም በደቡብ ክልል የተካሄደውን የሕዝበ ውሳኔ ድምፅ አጠቃላይ ውጤት በተያዘለት ጊዜ ሰሌዳ መሠረት ማጠናቀቅ አልቻልኩም አለም። ቦርዱ የተጠቃለለ ውጤቱን መግለጽ ያልቻለው የቦርዱ የክትትል ቡድንና የምርጫ ታዛቢዎች በሕዝበ ውሳኔው ሂደት ላይ በርካታ ግድፈቶችና የምርጫ ሕግ ጥሰቶች ሪፖርት በመቅረባቸው ነው። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዥ በአፍሪካ ያለው በትጥቅ የተደገፈ የአመፅና ጽንፈኝነት እጅጉን አሳስቦኛል አሉም። ዋና ጸሐፊው በአዲስ አበባ እየተካሄደ ባለው 36ኛ የአፍሪካ መሪዎች ጉባኤ ላይ እንዳሉት በአፍሪካ አመፅን ለማስወገድና ዲሞክራሲያዊ ነጻነትን ለማስፋፋት ተግባራዊ እርምጃ ያስፈልጋል። ጉተሬዥ በተለይም በምስራቃዊ ዲሞክራቲክ ኮንጎ ግዛት በትጥቅ የተደገፈ አመፅና በሳህልና በሌሎች አካባቢዎች እያደገ የመጣውን ጽንፈኝነት በእጅጉ እንዳሳሰባቸው ተናግረዋል። የሰላም ስልቶች እየተዳከሙ መሆናቸውን ያስጠነቀቁት ጉተሬዥ ህብረቱ የሰላም ትግሉን አጠናክሮ እንዲቀጥል አሳስበዋል። በሌላ ዜና የተባበሩት መንግስታት ድርጅት ለአፍሪካ ድርቅን ጨምሮ በዓለም ላይ ለተዘነጉ ያላቸው ምስቅልቅሎችን የገንዘብ ድጋፍ ሊያደርግ ነው። የድርጅት ዋና ጸሐፊ አንቶኒዮ ጉተሬዥ ዛሬ አዲስ አበባ ላይ ለጋዜጠኞች በሰጡት መግለጫ ድርጅታቸው ለአስቸኳይ ጊዜ ለመጠባበቂያ ከያዘው በጀት $250 ሚሊዮን ፈሰስ እንደሚያደርግ ተናግረዋል። የቤልግሬድ ፖሊስ የ18 አፍጋኒስታናውያን ስደተኞች አስክሬን ማግኘቱን አስታወቀም። ስደተኞቹ በእንጨት ማመላለሻ የጭነት መኪና የተለያዩ ክፍሎች ተደብቀው ወደ ዋናዋ ከተማ ሶፊያ ሲያቀኑ የነበሩ ናቸው ተብለዋል። የቤልግሬድ ብሔራዊ ምርመራ አገልግሎት ኃላፊ ላቪራ ሳናፎፍ እንዳሉት ስደተኞቹ በመኪና ተጭነው በድብቅ ሲሄዱ የነበረው መሆናቸውን ጠቅሰው በአየር እጥረት ታፍነው ሊሞቱ ችለዋል ብለዋል። ከሟቾቹ ውስጥ አንዲት ሕፃን እንደምትገኝም አክለዋል። ከድርጊቱ ጋር በተያያዘ ፖሊስ 4 ተጠርጣሪዎችን አስሮ እየመረመረ ነው። የአፍሪቃ ነፃ የንግድ ቀጠና ትግበራን ማፋጠን የሚል ዋና የመወያያ አጀንዳ የተያዘለት የመሪዎቹ ጉባኤ በአህጉሩ ሰላምና ደህንነት፣ በአየር ንብረት ለውጥ ችግሮችና በሌሎች መሠረታዊ ጉዳዮች ላይም እንደሚወያይ ተገልጿል። 36ኛው የአፍሪካ ህብረት የመሪዎች ጉባኤ ዛሬ ተጀምሯል። በጉባኤው መክፈቻ ንግግር ላይ ያደረጉት የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ አፍሪካውያንም ችግሮቻቸውን ያለማንም ጣልቃ ገብነት መፍታት አለባቸው በማለት ተናግረዋል። የአፍሪካ ህብረትና የተባበሩት መንግስታት ድርጅት ግንኙነት እንዳሁኑ ጠንካራ ሆኖ አያውቁም ያሉት የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬስ በአህጉሩ የሚታየውን የሰላም መደፍረስ ችግር ለይተን መስራት አለብን፣ ለዚህም ድርጅታችን ከህብረቱ ጎን ይሆናል ሲሉ ተናግረዋል። ከ51 ሀገሮች የተውጣጡ ልዑካን ቡድኖች እየተሳተፉበት ነው የተባለው 36ኛው የአፍሪካ ህብረት የመሪዎች ጉባኤ ላይ 35 ርዕሰ ብሔሮች፣ 4 ጠቅላይ ሚኒስትሮች እንዲሁም የህብረቱ አባል ያልሆኑ 6 ሀገራት ከፍተኛ ባለስልጣኖቻቸውን አሳትፈውበታል ተብሏል። የተባበሩት መንግስታት ዋና ጸሐፊና የአውሮፓ ህብረት ባለስልጣናትም ታድመውታል። ጉባኤው ዛሬ የካቲት 11 ሲጀመር ንግግር ካደረጉት መካከል የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ለአፍሪካዊ ችግሮች አፍሪካዊ መፍትሄ በሚለው የህብረቱ መርህ ላይ ኢትዮጵያ ጸንታ ትቀጥላለች ብለዋል። አፍሪካውያን ልዩነቶቻቸውን ያለማንም ጣልቃ ገብነት መፍታት እንዳለባቸው ብሎም አፍሪካ በመንግስታቱ ድርጅት የጸጥታው ምክር ቤት ቢያንስ በአንድ ቋሚ መቀመጫ እንድትወከልም ጠይቀዋል። ለዚህ ጥያቄ ቀጥተኛ ምላሽ የሰጡት የተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጉቴሬዝ አሜሪካና ሌሎች ሀገሮች በዚህ ጉዳይ ላይ ስምምነት ላይ ወደ መድረሱ መሄዳቸውን ጥቁምታ ሰጥተዋል። ጠቅላይ ሚኒስትር አብይ አህመድ አህጉሩ የበለጸጉት ሀገራት ስብስብ በሆኑት በጂ7 እና በጂ20 እንዲሁም በሌሎች ዓለም አቀፍ መድረኮችና ስብስቦች በአግባቡ እንድትወከልና የራሷን መልካም ገጽታ የምታስተጋባበት ዓለም አቀፍ መገናኛ ብዙሃን እንዲኖራትም ጉባኤተኛውን ጠይቀዋል። የተባበሩት መንግስታት ለአፍሪካ ነጻ የንግድ ቀጠና ስኬታማነት፣ ፍትሐዊ የኢኮኖሚ ተጠቃሚነት እንዲኖር በጋራ ለመስራት ዝግጁ መሆኑን የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬስ ገልጸዋል። አፍሪካ በተፈጥሮና ሰው ሰራሽ ችግሮች እየተፈተነች መሆኗን በማስታወስም ለዘላቂነት ያለው ሰላም፣ ልማትና የጋራ ተጠቃሚነት እንዲኖር አጋዥ መሆናቸውንም አረጋግጠዋል። የአፍሪካ ህብረትና የተባበሩት መንግስታት ግንኙነት እንደዚህ ጠንካራ ሆኖ አያውቅም። አፍሪካ ተግባር ትፈልጋለች። በቅድሚያ የኢኮኖሚ ተግባር ያስፈልጋታል። አፍሪካ በአቅም ደረጃ የበለጸገች ናት። ሆኖም በዓለም አቀፍ ድጋፍ ላይ የበለጸገች አይደለችም።
በአፍሪካ ላይ መዋለ ንዋይን ፈሰስ በማድረግ ወደ ብልጽግና ለማደግ ገንዘብ ያስፈልጋል። ነገር ግን ታዳጊ ሀገራት በዚህ ረገድ በስፋት ተዘንግተዋል። በዓለም አቀፍ የገንዘብ ተቋም ጭምር ድምፃቸው ሊሰማ ይገባል። የጸጥታው ምክር ቤት ዓለም አቀፍ የገንዘብ ተቋማትን የሚመሩበት የብሪተን ውድ ስርዓት አፍሪካ ምንም ውክልና የሌላት ለመሆኑ ትክክለኛ ማሳያዎች ናቸው። የግጭት መሰረታዊ መነሻ ምክንያቶችና የጦርነት ስር የሆኑ ችግሮችን ለይተን ማወቅ ይኖርብናል። በወጣቶችና ሴቶች ንቁ ተሳትፎ ሰላም፣ ዘላቂ ልማት፣ የአየር ንብረት ለውጥ ተግባራትና የሰብአዊ መብት ሁኔታዎችን አቀናጅቶ የሚሰራ ዓለም አቀፍ ስልት መቅረጽ ይኖርብናል። ዲሞክራሲያዊና ግልጽ የአሰራር ስርዓቶች የሚጠናከሩበትን ሁኔታ ለማሳደግ ከአፍሪካ ህብረት ጋር በቅንጅት ለመስራት ቁርጠኞች ነን። የአረብ ሊግን የወከሉ ባለስልጣን የአረብ አፍሪካ ግንኙነትን የማጠናከር ፍላጎት መኖሩን ገልጸዋል። በጉባኤው መክፈቻ ዓለም የገጠማት ዘርፈ ብዙ ችግሮችም ተንጸባርቀዋል። ጦርነት፣ ወረርሽኝ፣ የምጣኔ ሀብት ድቀት፣ የአየር ንብረት ለውጥ ችግሮች ያስከትሏቸው ድርቅና ሌሎች የተፈጥሮ አደጋዎች በጋራ እንግታ የሚሉ ሀሳቦችም ተንጸባርቀዋል። የአፍሪካ ህብረት የአንድ ዓመት የሊቀመንበርነት ኃላፊነታቸውን ዛሬ ያስረከቡት የሴኔጋሉ ፕሬዝዳንት በአህጉሩ እያደገ የመጣው ሽብርተኝነትና ይህ ህገ መንግስታዊ የመንግስት ለውጦችም አሳሳቢ መሆናቸውን ጠቅሰዋል። የተባበሩት መንግስታት ድርጅት የጸጥታው ምክር ቤት አፍሪካ ውስጥ የሚስተዋለውን ሽብርተኝነት ለመከላከል በገንዘብ እንዲያግዝም ጠይቀዋል። በአህጉሩ የግጭት በር ተዘግቶ የሰላም በር እንዲከፈትም ጠይቀዋል። የህብረቱን የሊቀመንበርነት ኃላፊነት የተረከበችው የኮሞሮስ ፕሬዝዳንት አዛሊ ኡሱማኒ ከነፃ የንግድ ቀጠናው ትግበራ ባለፈ ለሰላምና መረጋጋት፣ ለአየር ንብረት ለውጥ እንዲሁም እንደ አህጉር ራስን ለመቻል ከፊታችን ብዙ ስራ የሚጠብቁን ናቸው ብለዋል። 36 ሚሊዮን አፍሪካውያን በተለያየ ምክንያት ቀያቸውን ጥለው የመሰደዳቸውን አሳሳቢነትም ለአብነት ጠቅሰዋል። የአፍሪካ ነፃ የንግድ ቀጠና ትግበራን ማፋጠን እንዳለብን ሆኖ ግን ይህ ውጥናችን እንዲሳካ ትኩረት ልናደርግባቸው የሚገቡ 3 መሰረታዊ ጉዳዮች አሉ። ሰላምና መረጋጋት፣ የአየር ንብረት ለውጥ ችግሮችና የአፍሪካ ራስን በራስ የመቻል ጉዳዮች ናቸው። ለሰላምና ጸጥታ ጉዳይ ትልቅ ትኩረት መስጠት አለብን። በተለይም እነዚህን ጉዳዮች በመከላከልና በንግግር ለመፍታት ጥረት ማድረግ ይኖርብናል። አህጉራችን ዛሬም ድረስ በርካታ የውስጥ ግጭቶችን እየተጋፈጠች ትገኛለች። ዛሬ በተጀመረው 36ኛው የአፍሪካ ህብረት የመሪዎች ጉባኤ እስራኤል በፍልስጤም ላይ እያደረሰች ነው የተባለው ጭፍለቃ፣ ዘረኝነትን ተቋማዊ የማድረግ አካሄድ፣ አገዛዝ፣ የከፋፍለህ ግዛ መርህን ህጋዊ የማድረግ እንቅስቃሴ እንዲሁም ዓለም አቀፍ የመብት ጥሰቶችን ለማስቆም የአፍሪካ ህብረት እንዲያግዝ ተጠይቋል። አዲሱ የአፍሪካ ህብረት ሊቀመንበር የሁለቱ ወገኖች መፍትሄ አልባ ግጭት በሰላም እንዲፈታ ህብረቱ ጥረት። ወደ ተከታዩ ዘገባ ስንሻገር የኢትዮጵያ ብሔራዊ የምርጫ ቦርድ ባለፈው ጥር 29 ቀን 2015 ዓ.ም በደቡብ ክልል የተካሄደውን ህዝበ ውሳኔ ድምፅ አጠቃላይ ውጤት በተያዘለት የጊዜ ሰሌዳ መሰረት ማጠናቀቅ አልቻልኩም አለም። ቦርዱ የተጠቃለለ ውጤቱን መግለጽ ያልቻለው የቦርዱ የክትትል ቡድንና የምርጫ ታዛቢዎች በህዝበ ውሳኔው ሂደት ላይ በርካታ ግድፈቶችና የምርጫ ህግ ጥሰቶች ሪፖርት በመቅረባቸው ነው ብለዋል። ያም ሆኖ ቦርዱ ህዝበ ውሳኔው ከተካሄደባቸው 6 ዞኖች መካከል የ2ቱን ከ5ቱ ልዩ ወረዳዎች ደግሞ የ4ቱን የድምፅ ቆጠራ ውጤት ይፋ አድርጓል። ዝርዝሩ የኢትዮጵያ ብሔራዊ ምርጫ ቦርድ ባወጣው ጊዜ ሰሌዳ መሰረት የህዝበ ውሳኔ ምርጫ ውጤት የማሳወቂያ ቀን ባለፈው ረቡዕ የካቲት 8 2015 ዓ.ም ነበር። ይሁን እንጂ ቦርዱ የድምፅ ቆጠራውን ውጤት ከ3 ቀናት በኋላ ዛሬ ቅዳሜ ይፋ ያደርጋል ተብሎ ቢጠበቅም የገለጸው ግን ከፊል የምርጫ ውጤቶችን ብቻ ነው። ህዝበ ውሳኔው ከተካሄደባቸው 6ቱ ዞኖች መካከል የ2ቱን ከ5ቱ ልዩ ወረዳዎች ደግሞ የ4ቱን የድምፅ ቆጠራ ውጤት ብቻ ነው ቦርዱ ዛሬ ባወጣው መግለጫ ያስታወቀው። ለውጤቱ መዘግየት የቦርዱ የክትትል ቡድንና የምርጫ ታዛቢዎች በህዝበ ውሳኔው ሂደት ላይ ያቀረቧቸው ግድፈቶችና የምርጫ ህግ ጥሰት ሪፖርቶች ምክንያት መሆናቸውን ቦርዱ ገልጿል። በቦርዱ መግለጫ መሰረት በከፊል ውጤታቸው የተገለጸባቸው የኮንሶና የደቡብ ኦሞ ዞኖች እንዲሁም የቡርጂ፣ የደራሼ፣ የአሌና የባስኬቶ ልዩ ወረዳዎች ናቸው። በእነኚህ ዞኖችና ወረዳዎች በጋራ ክልል መደራጀትን እደግፋለሁ የሚለው አማራጭ አብላጫ ድምፅ ማግኘቱን የቦርዱ አሃዛዊ የቆጠራ ውጤት ያመለክታል። በደቡብ ኦሞ ከ372 ሺህ መራጮች መካከል 256 ሺህ ያህሉ፣ በኮንሶ ከ130 ሺህ መራጮች መካከል 101 ሺህ ያህሉ፣ በቡርጂ ከ42 ሺህ መራጮች መካከል 28 ሺህ ያህሉ፣ በደራሼ ከ71 ሺህ መራጮች መካከል 51 ሺህ ያህሉ፣ በአሌ ከ41 ሺህ መራጮች መካከል 22 ሺህ ያህሉ፣ በባስኬቶ ከ41 ሺህ መራጮች መካከል 27 ሺህ መራጮች ያህሉ በጋራ መደራጀትን እደግፋለሁ የሚለውን ለሚወክለው የእርግብ ምልክት ድምጻ
ድምፃቸውን መስጠታቸውን ቦርዱ አስታውቋል። በአንጻሩ በደቡብ ኦሞ 5346፣ በኮንሶ 1890፣ በባስኬቶ 1133፣ በቡርጂ 765፣ በደራሼ 453፣ በአሌ 412 መራጮች በጋራ መደራጀትን አልደግፍም የሚለውን ለሚወክለው የጎጆ ቤት ምልክት ድምፃቸውን መስጠታቸውን ቦርዱ ጨምሮ ገልጿል። በቀጣይ በቀሪዎቹ በአማሮ፣ በወላይታ፣ በጋሞ፣ በጌዲዮና በጎፋ ዞኖች ጊዜያዊ ውጤቶችን የማጣራትና የማረጋገጥ ሂደት እንደተጠናቀቀ ቦርዱ ለሕዝብ ይፋ እንደሚያደርግም በመግለጫው አመልክቷል። ቦርዱ በድምፅ ቆጠራው ሂደት ከባስኬቶ ልዩ ወረዳ በስተቀር በኮንሶና የደቡብ ኦሞ ዞኖች እንዲሁም በቡርጂ በደራሼና በአሌ ልዩ ወረዳዎች ውስጥ የተከናወኑ 27 የምርጫ ጣቢያዎች ውጤት በቆጠራው እንዳይካተት ማድረጉን አስታውቋል። የጣቢያዎቹ ውጤት ከቆጠራ ውጭ ሊደረግ የቻለው በጣቢያዎቹ ብዛት ያላቸው ተመሳሳይ የመራጮች ፊርማዎች በመገኘታቸውና የምርጫው ምስጢራዊነት ባለመጠበቁ ነው ብሏል። በታዛቢነት ከተከታተሉት የሲቪል ማህበረሰብ ድርጅቶች መካከል አንዱ የሆነውን የኢትዮጵያ ሲቪል ማህበራት ለምርጫ ዋና ዳይሬክተር አቶ አበራ ኃይለማርያምን በዛሬው የቦርዱ መግለጫ ዙሪያ ለጠየቃቸው አስተያየት ተከታዩን ብለዋል። እንግዲህ የተለያዩ አስተያየቶች ከትዝብት ሪፖርቶች የተገኙ መረጃዎችን